ሰላም እንዴት ናችሁ ተወዳዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁ ሁሉ ሰላም ነው እኛ ጋር ሁሉ ሰላም ነው ፈጣሪ ተመሰገነ ይሁን በጣም ሰላም ነን እናንተም በያላችሁ በሰላማችሁ በዝት ይበል ዛሬ በሚገርም ቪዲዮ መተናል ማለት ነው እና እንደተለመደው ዛሬ በቃ ብሩኬና ሃይሚ ተጋብተዋል አይደል ተጋብቷል የሚገርም ቪዲዮ ቬሎ ለብሳ እንደዚህ ፏሽ ብርቅ ብላ ማለት ነው በቃ እውነት በጣም ቬሎ ያምርባታል በነገራችን ላይ ቬሎ የማያምርባት ሴት የለች በጣም ያምርባታል የእውነት ነው ቬሎ አንዳንዴ በጣም እኔ ይገርመኛል የምር በቃ ማለት ይሄንም ቬሎ ማንኛውም ሰው ሲያይ የሆነ ስሜቱ ቅይር ይላል አይደል በጣም ደስ የሚል ነገር ስለሆነ ማለት ነውና ትርጉም ያለው ቀን ስለሆነ ቬሎ የሚለበሰው ትርጉም ያለው ቀን ስለሆነ ብዙዎች ማለት ነው ብዙዎች ይመኙታል ብዙዎችም ያሳካሉ ማለት ነውና ይሄን ቀን በጣም እኛም በጉጉት ነው የምንጠብቀው ምክንያቱም እነዚህ ካፕሎች አንድ ላይ ሆነው የሚገርም ሰርግ ሆኖ ማየት የምንፈልገው ሁላችሁም የምትጓጉለት እንደሆነ ማለት ነው ምክንያቱም ዛሬ እነሱ ፎቶ ፖስት አድርገው ነበር እንደውም የነሱ ፎቶ ሁሉ ፖስት አድርጌ ነበር እኔ ራሱ በጣም የሚገርመው ነገር ብዙዎች ማለት ነው ኮሜንት የገባው ያየው ነበርና ዋው በቃ እኔ ማመን አልችልም አብዛኞቹ ማለት ማመን አልችልም እንዴት ሆኖ ማስታወቂያ ነው የሚሉ ማለውና ዛሬ በጣም እኔ ራሱ በጣም ሰርፕራይዝ ሆኜ ነበርና ይሆኛንም ሰርፕራይዝ ብለናለች ሃይሚ ማለት ነውና ይሄ ነገር እንዴት ነው ግራ ያጋባችኋል አይደል ግራ ያጋባችኋል ሁላችንም ነው ግራ የተጋባ ነው እንግዲህ እስከምናየው ድረስ ቪዲዮን እስከምናየው ድረስ ግራ ተጋብተን ነበር ያው ሰርግ ማለት ለሰው ልጅ በጣም ትልቁ ነገር ከሚባሉት ነገሮች ማለት ነው ሰርግ በጣም አንዱ ነው ማለት ነው ሰርግ እንዴት ብዬ ልንገራችሁ ማለት ስፔሻሊ ለሴት ልጅ ለወንድ ልጅ ችግር የለበትም ብዙ ጊዜ ማለት ነውና ያንስላችሁ ሰርግን አይፈልግም ማለት አይደለም ሰርግ አይመለከተውም አያገባውም ማለት አይደለም በጣም ደስ የሚለው ለወንድ ልጅ ማለት ነውና ለሴት ልጅ ደግሞ ልዩ ትርጉም አለው ቬሎ ለብሳ በብዙ ጊዜ እንደውም ወንድና ሴት የማይግባቡት ምንድነው ይባላል ሰርግ አልፈልግም የሚል ወንድ አለ ከውጪ አንግል ማለት ነው ከውጪ አንግል ሰርግ አልፈልግም እኔ እንደዚሁ አብረን እንድንሆን ነው የምፈልገው በቃ ሄደን ብቻ ተፈራርመን አንድ ላይ እንሁን የሚሉ ወንዶች ይበዛሉና ሴቶች ደግሞ እቺ ቀን ለነሱ ለየት ያለ ስለሆነ ደግሞ ደግመን የማናገኘውን ነገር ነው በህይወታችን ውስጥ ብለው ስለሚያስቡ ሰርግን በቃ መቼም ቢሆን በቃ አይደረደሩም ከስንት አንዶቹ ናቸው ሰርግ በቃ ወጪ ከመናወጣ ምናምን ብለው ሰርጉ ይቅርና እንደዚሁ አንድ ላይ እንሁን የሚሉ ሴቶች ያሉት ማለት ነውና እውነት ነው በነገራችን ላይ ያው አሁን የኑሮ ሁኔታ በጣም አስቸጋሪ ባይሆን ምክንያቱም በህይወት ውስጥ የሚገኝ አንድ ጊዜ የምናገኘው ነገር አንድ ጊዜ በህይወታችን ውስጥ ከመናገኛቸው ነገሮች ሰርግ አንዱ ነው በቃ ምክንያቱም ማለት አሁን ለምሳሌ ሁለት ሶስቴ ሰርግ የሚያደርጉ ሰዎች አሉ ይሄን ስላችሁ እንደ አዲስ ለምሳሌ አሁን ማለት ነው የጋብቻ ጊዜያቸውን ለማክበር ሰርግ የሚያስመስሉ ሰዎች አሉ ተፋተው እንደ አዲስ የሚጋቡ ለምሳሌ አሁን ነገነትን ብንወስድ ማለት ነው ሌሎችም አሉ ተፋተው እንደ አዲስ ከረጅም ጊዜ በኋላ የሚጋቡ ያንን የመጀመሪያውን ስሜት የለውም ገብቷቸዋል አይደል ምናልባት ሰው ተሰብስቦ ሆ ብሎ ምናምን ሊድረን ይችላል በቃ የሰርግ ቫይቡን ለመፍጠር ጥረት ሊደረግ ይችላልና በተጋቢዎች ማከል ግን በተጋቢዎች ጋር የመጀመሪያውን ያክል ስሜት ይፈጥራል ብዬ አላስብም የመጀመሪያው ለየት ያለ ስለሆነ ማለት ነውና እንግዲህ ብዙዎቹ ደግሞ ከትዳራቸው ፈርሶ እንደ አዲስ እንደገና የሚያቀቡም አሉ ግን ትርጉሙ የመጀመሪያውን የሚያከል ትርጉም ሊሰጣቸው አይችልምና ልዩ ጊዜ ነው ከመናገኛቸው በጣም የተለዩ ኩነቶች ማለት ነው ሰርግ አንዱ ነው ማለት ነውና እንግዲህ ብሩኬና ሃይሚ ዛሬ ፏሽ ብርቅ ብለው መተዋልና አረ ተጋቡልን አንድ ላይ ሆኑልን አንድ ላይ መሆኑቻ እንደዚህ ድብልቅልቅ አርጋችሁት ማለት ነው እናንተ እና ብሩሽ ዱባይ ገብቷል እናንተ የት ነው የምታገቡት መቼም ሞምባሳ ነው አላላችሁ ምክንያቱም አብዛኛው ቤተሰብ ያለው
አብዛኛው አረብ ሀገሮች ውስጥ ያለውና አላቅም የት እንደምታደርጉ እንግዲህ የምናየው ጉዳይ ይሆናልና እስቲ ቪዲዮን ያየን ሐሳብ እንስጥበት የዛሬው ቪዲዮ ላይ ማለት ሰርፕራይዝ እንዴት ነው ነገራችን ላይ ዛሬ በጣም እንደደነገጣችሁ አስባለሁኝ እኔም ደንግጫለሁ ራሴ እንደዚህ ሳይው እውነት ለመናገር እስኪ በእናታችሁ አላምንም እውነት አታምሪም ካላችሁኝ ይደብረኛል ዛሬ ማለት ነው እንደዚህ አምሮብኝ ፋብዬ ሙሽራ ሆኜ መጥቻለሁና እንኳን ደህና መጣሽ በመጀመሪያ በጣም አምሮብሻል ፋብለሻል በቃ ላገባ ነው እኛ በግዴታ ካልሆነ እንቢ ብለዋል ስለዚህ በግዴታ ልናገባቸው ነው ዛሬ እንግዲህ ወይ ያገባኛል ወይ ደግሞ ይፈታኛል ወንዶች አብዛኛው ጊዜ ከሚፈሩት ነገር ሰርግ ነው ብያቸዋለሁ ቀድምና ቀጠሮም የሚያበዙት ማለት ቆይ ያሉ ጊዜያትን የሚያራዝሙት ወንዶች ናቸው በቃ ለምን እንደሆነ አላውቅም ማለት በጣም ያስፈራል በነገራችን ላይ ለመሰላችሁ ኃላፊነቱ በጣም ነው ያስፈራው ለዛ ነው እንጂ ሰርግን ጥላቻ አይደለምና ዛሬ እንግዲህ ብሩኬ ሊገደር ነው ተገዶ በግድ ማለት ነው ብሩኬን ሰርፕራይዝ ላረጋው ነው እርግጠኛ ነኝ ይወደዋል ብዬ አስባለሁ እንዴት ነኝ ግን በእግዚአብሔር አላማረብኝም ቬሎ ያምርብኛል ወይስ ያስጠላብኛል ነገ የወንድሙ ሰርግ አይደለ በትላልቅ ሰርግ መሃል ትናንሽ ሰርጎች አይጠፉም ባላባባል ሰምቻለሁና እስኪ ዛሬ ላደርቀው ነው የምር አስቤበት ተዘጋጅቼበት በጣም በሰፊው ነው የመጣሁትኝና ካላገባህ ይልለው ነው ዋው ብሩኬ በጣም ደንግጧል የምር ዋው በጣም ምክንያቱም ያላሰበው ነገር ነው የገጠመው ማለት ነው ዋው በጣም አምሮባታል የምር አምሮባታል እሱ ራሱ በጣም በቃ ሌላ ሴት እስከተመስለው ድረስ ማለት ነው እንግዲህ አሁን መወስወስ አለበት አንተ አሁን ማለት ነው ወደ ሰርጉ መወስወስ አለበት በቃ ምክንያቱም እቺ መንደርደሪያ ተመስላለች ነው እንዴት ነኝ እግዚአብሔርን በጣም ነው የሚያምርብኝ ያምርብኛል በጣም ሁሌ እንደዚህ ልልበስ ይሄሽ ሁሌማ እንዴት እንደለበሳል ይሄ እንግዲህ ያው እውነት ለመናገር ቀደም እንዳልኳችሁ ቪሎ ማያምርባቸው ሴቶች የሉም እውነት በጣም ያሳምራል ውበት ይሰጣል ማለት በነገራችን ላይ ቀደም እንዳልኳችሁ ትርጉም ስላለው በቃ በጣም እንጃ እንዴት ነው ቤተሰቦች ዛሬ ትልቅ ሰርፕራይዝ አለክ ነው እስከዛሬ ድረስ ብዙ ነገር አሳልፈናል ምናምንና ብዙ ነገሮች አሉ እንደ ጓደኛ እንደ ምናምን እንደ ሁሉ ነገር ብዙ ያላማከርኩ ነገሮች አሉ በጣም ክፉ ሰው ነኝ ባይዘይ ድብቅ ሰው ነኝ እውነት ነው ዛሬ የደስታዬ ቀን ነው በቃ ላስተካክል እንግዲህ ጸጉሯ በደንብ ይሰራ ከኋላ ይሄ የሚጎትተው አለ እዚህ ጋር የሚሰካው ምናምን እሱ ቢደረግ ደግሞ የበለጠ ሌላ ተአምር ማለት ነው የእውነት ያ ዝም ብላ ነው ቬሎ ለበሰች እዚህ ጋር ምድረው ክራውን ነው ይባላል እሱን አደረገች ምናምን ግን በጣም ቀለል አርጋው ነው እና ሜካፕ በተሰራ ጸጉሯ ቢሰራ ምናምን በቃ የመጨረሻ ብሩኬ የበለጠ ይደነግጥ ነበርና ያው ቡርኬን ለማስደንገጥ ነው ዋና ሐሳቧ ግን ያው የሴት ልጅ ወይ ደግሞ አጠገብህ ያለችን ሴት በሙሽራ ቀሚስ ማየት ምን አይነት ስሜት አለው በጣም እስቲ እኔ ጠጋርጉ እስቲ ይሰማል የልብ ምት ይሰማል አይሰማም በጣም 180 ዲግሪ እየተሽከረከረ ነው ከመምታት አልፎ ማለት ነው እና እዛ ጋር ሱፍ አለ ልበስ እኔ አው ልበስ አጥናው ልበስ በእናት ምን አገር እንድታገባት ነው ሌላ ምንም ተአምር የለም በቃ ቡርኬ ዛሬ በቃ ሰርጋችሁ ነው ድምቅ አርጉ እስቲ ለበስ እዛ ጋር አስቀምጪላለሁ ዋው እንዴት ያምራል የምር በጣም
ይሄ ቀንማ በጣም የሚናፈቅ ቀን እንድንናፍቀው አደረጋችሁን የምር በቃ ማለት እንደዚህ ለብሳችሁ እና ቀለበትም አለ ወይኔ ይሳማሽ አይዞ ወንድሜ ነው ይዞ ትሬኒንግ እየወሰዱ ነው ማለት ነው ትሬኒንግ እንዴት ቀለበት ማድረግ እዚህ ጋር ግን እንደዚህ ተንበርክኮ አይደረግም በቃ ምክንያቱም እዚህ ጋር የቀለበት የሚደረግበት ቦታ ስላልሆነ ያው ማርያምን ለያንተ ዛሬ ያደረገው ነገር የወንድም ሰርግ ነው እሺ አብረን ነው የምንጋባው ከማጋ ከኔና ካንተ ከወንድምህና ከወንድምህ ሚስት ጋር እናገባኝ አለኝ አረባ ጭራሽ ሰርጉን አልሄድም እንዴት ነው ማለት አንተ ብዙ ሰው እየጠበቀን ነው እንዴና ምን ያቀልደስ ፕሮሰስ ያለው ነገር እንደቀልድ ታይለሽ ዛሬ እናንተ ነን የምንጋባው ነገ እነሱ ናቸው የሚጋቡት በቃ ምን ታመጣለህ እንግዲህ ምንም አታመጣም አልሄድም አይ በቃ እንዴ አልሄድም ልታገባኝ ነው እንዴ በቃ ተስማማ ሌላ ሰው ከሚወስድበት ይሻላል እውነት ነው እኔ ፈታኝ ፈልጌ ነው እና ነገ ሚዜ ነው አጭንቀስ ይመቻችሁ እውነት በጣም ማለት ነው የኡነተኛውን የሰርጋችሁን ቀን እንድንናፍቅ ስላደረጋችሁ ማለት ነው የተወዳጁና የተከበራችሁ ቤተሰቦቼ ቪዲዮ እንዴታያችሁት ወዳችሁታል አይደል ይመቻችሁ በሌላ ጊዜ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዝት ይበል ቻው